ባለሀብቶች ከኛ ጋር በመታየት ከኛ ጋር ፎቶ በመነሳት ከኛ ጋር በመደዋወል መሬት የሚያጭበረብሩ አሉ። እኛ ጋር መዋል መሬት ማጭበርበሪያ መንገድ መሆን የለበትም። ይህን የምታደርጉ ባለሀብቶች ምንም የምንወዳችሁ እንኳን ብንሆን እናንተን ከመቅጣት ወደ ኋላ እንደማንል ማወቅ ይኖርባችኋል። ዘመድ ጓደኛ መስላችሁ ቀርባችሁ ከሹማምንት ጋር እየታያችሁ በሪል ስቴት ስም የምትዘርፉ ሙሉ በሌላ መንገድ የምትዘርፉ መንግስት እያጣራ እርምጃ ይወስድባችኋል። በጣም ይወዳችኋል፣ ግን ሌቦች የሚጠየፍ መንግስት ስለሆነ እርምጃ ይወስድባችኋል። ሌብነትን ካልተዋጋን በስተቀር በምትከፍሉት ገንዘብ ብቻ የሀገር ልማት ሊረጋገጥ አይችልም። አርቲስቶቹ በዋስትና ተፈተው ጉዳያቸውን ውጪ ሆነው ቢከታተሉ ተቃውሞ የለኝም ያለው አቃቢ ሕግ መንሱር ጀማልን ግን አትፍቱብኝ አለ። ለምን ሲባል መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። እደግመዋለሁ፣ ምንም አይነት ሀብትና ቋሚ አድራሻ የለውም። ቃቄ ምን አለ? እኔን የምትረዱ ባለ ሀብቶች መንሱር ጀማልን እርዱት። እዚህ ሰፈር በ18 ዓመቴ 30 ሚሊዮን ብር ነበረኝ የሚሉ ልብሴ ከዲያመንድን የተሰራው የሚሉ ገንዘቤ እንኳን ተሰርቆ ተቀዶ አያልቅም የሚሉ ሀብቴን ይልኝ የሚሉ ኩላሊቴን፣ ብሌኔን፣ ጨጓራዬን፣ ልቤን ለጠቅላይ ሚኒስትሩ እሰጣለሁ የሚሉ የተለያዩ ባለስልጣናትን ፎቶ ከጀርባቸው ግድግዳ ላይ የሚሰቅሉ ከዚህ አሁን ከነገርኳችሁ ከመንሱር ጀማል የበለጠ ታሪክ አይኖራቸውም። ስማቸውን ለመጥቀስ ያህል በ18 ዓመቴ 30 ሚሊዮን ብር ነበረኝ ያለው ፊራኦል ኢቲቻ፣ ኪዳነ ምሕረትን ከያዝኩ እንኳን ተሰርቆ ተቀዶ አያልቅም የኔ ብር ያለው ወልደ ጊዮርጊስ ይልቃል ቢተው፣ ጃኬቴ ከዲያመንድ ነው የተሰራው የሚለው ምንቴ ቢሊኒየር፣ ሀብቴን ይውልኝ የክሪፕቶ ነጋዴ ነኝ። ይሄንን የዶክተር አብይን መንግስት በግብዳው እንደወደው ከሚያደርጉኝ ሌላኛው ምክንያት ምንድነው ብትሉኝ፣ የመንግስት ካድሬ መሆነ መንግስትን በአደባባይ እንደምትወደው መናገር ወንጀል ሰርተ ወንጀለኛ መሆነ በተረጋገጠ ጊዜ ከተጠያቂነት አለመዳን በጣም ያስደስተኛል። እንደወደው ሌላ ምክንያት ነው። እንደ ወርቁ አይተናው ምንም ያክል ወርቅ ጠቅላይ ሚኒስቴሩ አንገት ላይ ማንጠልጠለ በአደባባይ ወይም ደግሞ እንደ መንሱር ጀማል ባገኘህበት ሚዲያ ላይ ነፍስን ሳይቀር ለጠቅላይ ሚኒስቴሩ እንደምትሰጥ መናገር ወይም ደግሞ እንደ በረከት ገበሬዋ አንድ የመደመር መጽሐፍን 1 ሚሊዮን አውጥተ መግዛት ወንጀለኛ ሆነ በተረጋገጠ ጊዜ እነዚህ ነገሮች ከዚህ በፊት እንደነበረው መንግስት የኛ ወገን ነው፣ ካድሬ ነው፣ መንግስትን ደጋፊና መንግስት ወዳጅ ነው ተብለ አለመታለፍ ይሄ መንግስት ለእውነት እንደቆመ የሚያረጋግጥልኝ ሌላኛው መንገድ ነው ለኔ። ከዚህ በፊት በጣም ብዙ ስላየን በጣም ብዙ ሰዎች ብዙ ወንጀል ሰርተው ግን የመንግስት ወዳጅ ከመሆናቸው የተነሳ ያለምንም ተጠያቂነት ሲኖሩ አይተን ነበር። አሁን ያለው መንግስት ላይ ግን የዚህ አይነት ጨዋታ የለም። ወንጀለኛ እስከሆንክ ድረስ መንግስትን ከጧት እስከ ማታ የጠቅላይ ሚኒስቴሩን ስዕል እያሳልክ በግብዳ ኦፊስ ውስጥ ስለሰቀልከው ወንጀለኛ ከመሆን ትተርፋለህ ማለት አይደለም። ወንጀለኛነት የተረጋገጠ ጊዜ ያኔ ኦል ኦፍ ዘ ሰደን መንግስት ከሱ ጋር ነው መሞተው ያለው መጥቶ ፖለቲከኛ በሴራ እንደዚህ ጠምጥመው እንደዚህ አይነት አሻጠራለ ውስጥ ለውስጥ እየሰሩ ነው ውጭ ለውጭ እየሰሩ ነው ብትለይ ልሰማ አልችልም። መንግስት እውነተኛ እንደሆነ ማረጋግጥበት ብቸኛው መንገድ ነው። ሳትያዝ በፊት እነዛን ነገሮች መናገር ትችል ነበር። እውነት መንግስት ውስጥ የዚህ አይነት ችግር ካለ በፊት መናገር ትችል ነበር። መንግስትን ስታሽሞነሙን ቆይተ በወንጀል ተረጋግጦብህ ስትያዝ መንግስት መሆን አልቻለም ብለህ በየሚዲያው መተህ ብትለፈልፍ
እንደ በረከት ገበሬዋ አይነት የመስማት አቅም የለንም። ስለዚህ እነዚህ ነገሮች መንግስታችን እውነተኛ እንደሆነ የኢትዮጵያ መንግስት የጠቅላይ ሚኒስትሩ አመራር ለእውነት የቆመ እንደሆነና በቃላት ሽንገላ እንደማይታለል የማረጋግጥበት መንገድ ነው ለማለት ነው። ይመቻችሁ። የበረከት ገበሬዋን የመታወቂያ በደንብ ይሁት ሼር ኮፕል ፖስት እያደረጋችሁ ለሁሉም እንዲደርስ አድርጉልኝ። ቀጥቅጡልኝ ነው የምላችሁ። አካውንት ተይዟል። ብቻዬን ነው ቪዲዮን እያየሁ ያለሁት። በረከት ገበሬዋ ጉድና ጅራት ከበስተኋላ ነው የሚባለው ነው። አንቺ የሀብት ምንጭሽ ከውጪ ነው ዲያስፖራ ለሀገር እድሜ ሰጥሽ እናንተ ያለሽ እንዴ? ከዚህ ከኢትዮጵያ ዘርፍሽ የወጣሽውን ብር ማኒ ላውንደር ያደርግተሽ በፊት በለመርሽው የዘረፋ ሀዲድ መስመር ድጋይ ለመጓዝ ስትይ አላስኬዳሉሽ። ስለዚህ አሁን አገርና ተቋምን ስማሳ ጀምረሻል። በጣም የሚያስቀው እንደውም ፈረንጁ ከቨር ነው ኮማንዶ ነው እንደዚህ እዛ ምን ቤልጂየም እንደዚህ እንትና ላይ ቀብረት ውሸት ነው። እዚህ ያለሽ ደግሞ ምን ትሰሪ እንደነበር ለጆሮ ጨው የሚያደርግ መረጃ ደርሶናል። ለቀልሻለን። አንቺ አሁንም ቢሆን እንደ ዲያስፖራ ደግሞ የሚያስቀኝ እኮ የዲያስፖራ አባል ነን ምናምን ቀብር ጥሶ የምትታገሉላት እንዴ? ምንድነው ማነው ዲያስፖራ ደጋስ ነው የምላችሁ? አንዴ ከመቼው ዲያስፖራ ሆኖቹ የውና ከ2007 ጀምሮ እኮ የኦዴድ አባል ናት። የመንግስት መዋቅር ውስጥ የነበረች ናት። የፓርቲ መዋቅር ውስጥ የነበረች ናት። ተለጥፋ መበዝበዝ መስረቅ ማዘረፍ የለመደች ናት። በብልጽግና መጣች አልቀበላሏት አሁን ስማስፋት ጀመረች። አይሆንም፣ አታጠፊም። እኛም እንመጣልሻለን መረጃዎቹን ብሩን ይሄ መኒ ላውንደር ታሪክበት ያሰብሽውን ብር ድሮ መነሻው ምን እንደነበረ በሴትነቴ አንዴ በምናምን ያሽ ነገሮች ድብልቅልቅልቅ አርተሽው ምንም ጠንካራ ሴት አይደለሽም። አንቺ አነግጂ በሴት ስም ጠንካራ ሴት አይደለሽም። በወንጀል ትፈልገሽ ተጠርጣሪ ነሽ። እቺን ለምን እስከዛሬ ድረስ በየቦድካስቱ ስትበረጠቂ ለምን እቺን አልተናገርሽም? እኔ ቀድሞ የወደደ አባል ነበርኩኝ ብለሽ ለምን አልተናገርሽም? የሀብት ምንጬ እንደዚህ ነው ለምን አላልሽም? ዛሬ ላይ መጣሽ ተበደልኩ ቀበርጥሱ ብሬና እዚህ ለሀገሬ ብራጥቼ ምንድነው ያጣሽው? አሳጣሽን ገና እንመጣብሻለን። አድርሱላት። አመሰግናለሁ። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት እንደዚሁም ለዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምርም እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል።